የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በአንደኛ ሳሙኤል ምዕራፍ 1 እስከ ምዕራፍ 3 ነው። በዚያም ሐና እናገኛለን። ሐና በእግዚአብሔር ጉብኝት የተዘጋው ማኅፀኗ በተከፈተላት ጊዜ በደስታና በምስጋና ዝማሬ ተሞላች። በዝማሬዋም እግዚአብሔርን ስለ ማንነቱና ስለ ድንቅ ሥራው አወደሰችው። በአንደኛ ሳሙኤል ምዕራፍ 2 ላይ ከሚገኘው ከዚህ የዝማሬዋ ግጥም የሚከተሉትን ነጥቦች ልብ እንበል። አንደኛ፣ እንደ እግዚአብሔር ቅዱስ ማንም የለም። ሐና ከእግዚአብሔር ውጭ ሌላ አምላክ እንደሌለ ጠንቅቃ ተረዳች። በእርግጥም ይህንን መረዳት የዘላለም ሕይወት ምንጭ ሆነላት። ሁለተኛ፣ እግዚአብሔር አምላክ አዋቂ ነው። ብቻውን እውነተኛ አምላክ የሆነው እግዚአብሔር በመንገዱ ፍጹም የማይሳሳት ጥበቡ ፈጽሞ የማይመረመር አዋቂ አምላክ ነው። ሦስተኛ፣ እርሱ የሁሉ ፈጣሪና ባለቤት ነው። የምድር መሠረቶች የእግዚአብሔር ናቸው ይለናል። ዓለምን በእነርሱ ላይ አድርጓታል። ምድርን በጽኑ መሠረት ላይ ያቆመ ሁሉን ቻይ አምላክ እርሱ ብቻ ነው። አራተኛ፣ እርሱ መሸሸጊያ አምላክ ነው። እንደ አምላካችን ያለ አለት የለም ትላለች። አምስተኛ፣ እርሱ ደካሞችን ኃይል የሚያስታጥቅ ድሃውን ከትቢያ የሚያነሳ አምላክ ነው። ምንም እንኳን እግዚአብሔር በእውቀቱና በጉልበቱ ተወዳዳሪ የሌለው ቢሆንም ደካሞችን፣ ድሆችን አይንቅም። ይልቁንም ከትቢያ ያነሳቸዋል፣ ኃይል ያስታጥቃቸዋል። ስሙ የተመሰገነ ይሁን። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ ያንተን ማንነትና አስደናቂ አሰራርህን ተረድተን እኛም በአንተ ላይ ሙሉ በሙሉ ያረፈ ሕይወት መኖር እንድንችል በጸጋህ እርዳን። አሜን።